ታሪኩ የሚጀምረው በ1849 ክረምት ላይ ነበር። በመላው ሀገሪቱ በተከሰተው በሽታ ምክንያት ብዙዎቹ ህይወታቸውን ያጣሉ። በህይወት የቀሩት ደግሞ በሽፍቶችና ህግ ባለመኖር ምክንያት ይሰቃዩ ነበር። አንድ ቀን ለሳራ ልጇ የሆነችው ህፃን ወደ ፈረሱ ተጠጋችና እጇ ላይ የነበረውን ጓንት አውልቃ ፈረሱን ትነካዋለች። ያኔ ፈረሱ ወድቆ ይሞታል። ሳራ ይሄንን ስታይ በጣም ደነግጣለች። ልጇ የነካችው ሁሉ ሲሞት ለምን እንደሆነ ግራ ይገባት ነበር። በእጇ ያለው ኃይልም ምን እንደሆነ ማወቅ አልቻለችም። ግን ደግሞ እሷ ጥቁር ሆና ልጇ እንዴት ቀይ ልትሆን እንደቻለችም የብዙዎች ጥያቄ ነበር። በነጋታው ሳራ ልጇን ይዛ ከምትኖርበት መንደር ወደ ከተማው ትሄዳለች። አካሄዷ በከተማው ከሚገኘው ፖሊስ እርዳታ ለመጠየቅ ነበር። ግን የከተማው ነዋሪም ቀድሞ ስለ ልጇ ያውቅ ስለነበር ያዩዋት ሁሉ በመምጣቷ ደስተኛ አልነበሩም። ለዛም ነው ልጇ ሁሌ በጓንት አድርጋ የምትንቀሳቀሰው። አሁን ሳራ የፈለገችው በሩቅ አገር ወደሚገኘው ፓስተር ለመሄድ ነው። እሱ ልጇን ሊያድናት እንደሚችልም ነው የምታምነው። ግን ደግሞ ብቻዋን መሄድ አትችልም። አብሯት የሚሄድ ሰው ያስፈልጋታል። ፖሊሱ ግና ከእሷ ጋር አብሮ የሚሄድ የሚፈልግ ሰው እንደሌለ ይነግራታል። ምክንያቱም ሳራ ጥቁር ስለሆነች ተገዝታ የመጣች ባሪያ እንደሆነች ነው የሚያውቁት። ስለዚህ ለእነሱ የምትከፍለው ምንም ብር ሊኖራት አይችልም ብለው ያስባሉ። ሳራ ከፖሊስ ጋር በምትነጋገርበት ጊዜ የከተማው ዶክተር ፖሊስ ጣቢያ ውስጥ ተኝቶ ይሰማ ነበር። ግን እሱም ቢሆን ከእሷ ጋር መሄድ አይፈልግም። በጣም ሰክሮን ስለነበር ምንም ሊረዳት አልቻለም። በመጨረሻ ሳራ ብቻዋን ለመሄድ ትወስናለች። ከሚቀጥለው ሱቅ ሄዳ የምትፈልጋቸው ነገሮች ከገዛች በኋላ ለሱቁ ባለቤት አንድ ወረቀት ትሰጠዋለች። ወረቀቱ ወደ ፓስተሩ የሚላክ መልእክት ሆኖ ሳራ ልጇን ይዛ እየመጣች እንደሆነ ለማሳወቅ ነበር። ለሚስተር ግሬሰን ወረቀቱን ሰጥታው ከሱቁ ትወጣለች። ግን ብዙም ሳትቆይ በሩ ጋር ከሚስ አትዋተር ፊት ለፊት ይገናኛሉ። ሚስ አትዋተር የከተማ ባለሀብት ስትሆን በሳራ መምጣት ብዙም ደስተኛ አይደለችም። ከአሁን በፊት ሳራ ልጇን ይዛ ወደ ከተማው እንዳትመጣ ነግሯት ነበር። በዚህም ተስማምተው ሳራ በመንደሯ ብቻ ትኖር ነበር። አሁን ግን ያለ ፍቃድ ወደዚህ መምጣቷ ሚስ አትዋተርን ያስቆጣታል። አሁን የመጨረሻ ማስጠንቀቂያ ትሰጣታለች። ከአሁን በኋላ ወደ ከተማው ከመጡ ሁለቱም ሞት እንደምትፈርድባቸው ትነግራቸዋለች። ከወራት በፊት ተከስቶ በነበረው በሽታ ምክንያት ብዙ ሰዎች ስለሞቱ አሁን ህዝቡ ዶክተሩን አያምኑትም። ማንንም ማዳን አይችልም ብለው ነው የሚያስቡት። ለዚህም ነው ዶክተሩ እየሰከረ ፖሊስ ጣቢያው ውስጥ የሚተኛው። ለራሱ ይታመም ስለነበር በየቀኑ ፈሳሽ መድኃኒት ይወስዳል። ግን መድኃኒቱ እንዲተኛ ቢረዳውም የሌሉ ምስሎችንም በአእምሮ እንዲፈጠር ያደርግ ነበር። ከዓመታት በፊት የሞተችው ልጁ እያናገረችው ያያታል። ሳራ ደግሞ ከከተማ ወጥቶ በሚገኝ አንድ ሰፊ እርሻ ያለበት መሬት ውስጥ ከልጇ ጋር ትኖር ነበር። ኤድዋርድ የተባለ አጋዧም ከነሱ ጋር ይኖራል። የእርሻው መሬቱ የአለቃዋ የሚስተር ወርዚንግተን ነበር። ግን ከመሞቱ በፊት ሁሉም ሳራ እንድትወስደው ተናዞ ይሞታል። ከዛ ቀን ጀምሮ ሁሉም የእርሷ ይሆናል። አንድ ቀን ባለሀብቷ ሚስ አትዋተር ስለ ዶክተሩ ትሰማለች። ሰክሮ በከተማው መሃል ወድቆ እንደተገኘ ይነግሯታል። እሷ ደግሞ እንደሱ አይነት ሰው በከተማው እንዲኖር አትፈልግም ነበር። የከተማው ባንክ የእሷ ስለሆነ እሷ ያለችው ነገር ሁሌ ተሰሚነት አለው። በዛ ሰዓት ሚስ አትዋተር ወደ ዶክተሩ ሄዳ ሁለት ምርጫዎችን ሰጠዋለች። አንድ ያለው ሁሉ ዕዳ እንዲከፍል፣ ሁለተኛው ደግሞ ከከተማው ወጥቶ እንዲሄድ። ምርጫው ያንተ ይሆናል ስትለው ዶክተሩ ዕዳው የሚከፍልበት ምንም ብር እንደሌለው ስለሚያውቅ ሁለተኛ ምርጫ ይመርጣል። ቅድም ሳራ ያቀረበችውን ሀሳብም እንዲቀበል ይወስናል። ምሽት ሲሆን ሳራ የምትኖርበት መንደር ሄዶ ፓስተር ወዳለበት ሊያደርሳት እንደሚችል ይነግራታል። ሳራም ደስ ብሏት ትቀበለዋለች። በቀጣዩ ቀን ጠዋት ፀሐይ ስትወጣ ጉዞ ለመጀመር ይስማማሉ። በነጋታው ፀሐይ ስትወጣ ዶክተሩ ወደ ሳራ ቤት ይመጣል። መጀመሪያ ያየው ግን ኤድዋርድ ስለነበር ሌባ ነው ብሎ ያስባል። ዘሎ በጀርባው ለማጥቃትም ይሞክራል። ግን ብዙም ሳትቆይ ሳራ እየሮጠች መጣችና ጉዳዩን በቀላሉ ትፈተዋለች። ኤድዋርድ የጤና ችግር እንዳለበትም ለዶክተሩ ነግራ ታረጋጋለች። በመቀጠል ሳራ የተወሰኑ ወረቀቶችን ሰብስባ ለኤድዋርድ ሰጠችውና የእርሻ መሬቱ እሱ እንዲወስደው ለሱ ትሰጠዋለች። ከሄደችበት መቼ እንደምትመለስ ስለማታውቅ እቃዎቿ ሁሉ ለኤድዋርድ ሰጠችው። ኤድዋርድ ግን ብዙ የገባው አይመስልም። ሳራ ግን እሱን ለማስረዳት ጊዜ ስላልነበራት እዛው እንደቆመታው ትሄዳለች። ጉዞ ጀምረው ትንሽ እንደተጓዙ ዶክተሩ ህፃኗን ያያታል። ምንም የሰይጣን ወይም የመንፈስ ችግር እንደሌለባት ነው የሚያምነው። ሃይማኖትም ስላልነበረው የልጇ ችግር ኖርማል በሽታ ነው ብሎ ያስባል። ከሳራ ጋር ስለ ብዙ ጉዳዮች ሲያወሩ ስለ ቀድሞ ሚስቱ ግን ምንም መናገር አይፈልግም። ከዓመታት በፊት የዶክተሩ ሚስትና የሳራ ባል ግንኙነት ነበራቸው። ከጊዜ በኋላ ግንኙነታቸው ሲጋለጥ የሳራ ባል በገመድ ተሰቅሎ እንዲገደል ይፈረድበታል። የዶክተሩ ሚስትም ብዙም ሳትቆይ ራሷን ታጠፋለች። ከዛ ቀን ጀምሮ ጉዳዩ በሁለቱ አእምሮ ሳይጠፋ በአእምሯቸው ሁሌ ይጸናል። ቀኑን ሙሉ ሲጓዙ ውለው ማታ ሲሆን ድንገት ሁለት ሰዎች ከኋላ መጥተው ያጠቋቸዋል። የሁለቱ ሰዎች ስም ጊብሰን እና ሚስ ዋይት ሆኖ አስገድደው ዶክተሩ ሽጉጡን እንዲሰጣቸው ያደርጋሉ።
ሚስ ዋይትም የነበራቸው ምግብና ውሃ ትነጥቃቸዋለች። ከዛም አልፎ ለብሰውት የነበሩ ልብሶች ሳይቀር እንዲያወልቁ ያደርጓቸዋል። የነበራቸውን ሁሉ ወስደው ወደ ቤታቸው መመለስ እንደሆናቸው ፈረሶቹን ይተውላቸዋል። ግን መጀመሪያ እንደ ማስተማመኛ ልጅቷን ከእነሱ ጋር እንድትሄድና ሳራ ልታውቀው በምትችል አንድ ቦታ እንደሚያስቀምጧት ነግረው ይስማማሉ። በዚህ ጨርሰው ሊሄዱ ሲሉ ድንገት ኤድዋርድ ከኋላ መጣና ጊብሰንን ያንቀዋል። ጊብሰን ሕይወቱን ለማትረፍ ሲታገል ሚስ ዋይት ንብረታቸውን ይዛ ታመልጣለች። ጊብሰን ደግሞ ከኤድዋርድ ተላቆ ሳራን አንቆ ለመግደል እንደገና ይታገላል። ያኔ ሳራ ካጠገቧ አንድ ጠበንጃ ያገኘችና ቃታውን ስትስበው ጊብሰን ይሞታል። በነጋታው ጠዋት ተነስተው ምንም ምግብና ውሃ ሳይዙ ጉዞ ይጀምራሉ። አሁንም ኤድዋርድ ከእነሱ ጋር መጓዝ ይጀምራል። ከመንደሩ ጀምሮ ሲከተላቸው ስለነበር አሁን ሊመለስ አይችልም። ከረጅም የቀን ጉዞ ዶክተሩ ምግብ ሊፈልግ ከእነሱ ተለይቶ ይሄዳል። እዛ ቦታ ሲደርስ ግን አንድ ተገድሎ ሬሳው ብዙ ቦታ የተቆራረጠ ሰው ያገኛል። እሱን ሲያይ ተስፋ ቆርጦ ወደ ሳራና ልጇ ይመለሳል። አሁንም ቢሆን የልጇ በሽታ ምን እንደሆነ ማወቅ ይፈልጋል። ልጅቷ ግን ልታስጠጋውም አልፈለገችም። ከቦርሳው አንድ ማጫወቻ አውጥቶ ከሰጣት በኋላ ግን ቀርቦ እንዲያያት ትፈቅድለታለች። አሁንም ምንም በሽታ እንደሌላት ነው የሚያምነው። እንደገና ጉዟቸውን ጀምረው ትንሽ እንደተጓዙ ኤድዋርድ በረሃብ ይወድቃል። ምንም ምግብና ውሃ ስለነበራቸው ዶክተሩ ከቦርሳው መድኃኒት አውጥቶ እንዲያሸት ያደርገዋል። ያ መድኃኒት ኤድዋርድ እንዲነቃ አድርገውና ተነስተው ጉዟቸውን ይቀጥላሉ። ምሽት ሲሆን በዛ በረሃ መሃል የሚኖሩ አንድ ቤተሰብ ያገኛሉ። ወደ እነሱ ቤት ገብተውም ሌሊቱን እዛ ለማሳለፍ ይወስናሉ። የእናታቸው ስም ማጊ ሲሆን ኤማን የተባለች በሀዘን የተቀመጠች ሴት ልጅም አለቻት። የትልቁ ወንድ ልጅ ደግሞ ስሙ ስታንተን ነው። በዛ በረሃ መሃል እቺ እናት ከሁለት ልጆቿ ጋር ትኖራለች። ለምን እንደሆነ ባያውቁም የስታንተን ራስ በጨርቅ ሸፍነውታል። ከነበራቸው የመጨረሻ ምግብም ከእንግዶቹ ተካፍለው ለመብላት ይወስናሉ። ማጊ ከቤተሰቦቿ ጋር ወደዛ በረሃ የመጣችው ከብዙ ዓመታት በፊት ሲሆን ወርቅ ለመፈለግ ነበር። የቤተሰቦቿ ቁጥርም በጣም ብዙ ስለነበር በ12 ሰረገላ ተጭነው ነበር የመጡት። ግን ብዙም ሳይቆዩ ሽፍቶቹ መጥተው ያጠቋቸዋል። ብዙ ወንዶችን ገድለው ይሄዳሉ። ከተወሰነ ጊዜ በኋላም እንደገና ሽፍቶቹ ተመልሰው ይመጣሉ። የቀሩት ወንዶችና ሴቶችንም ገድለው ይሄዳሉ። ከቤተሰቡ ምንም ያልተነካው ስታንተን ብቻ ነበር። እሱም በሽተኛ ስለሆነና ሙሉ ሰውነቱ በቁስል ስለተሸፈነ ተጸይፈውት ነው ያልነኩት። ማጊ ይህ ታሪክ ስትነግራቸው ዶክተሩ ቤታቸው እያየው ነበር። እየዞረ ሲያይ አንድ የህፃን አልጋ ያገኛል። የእነ ማጊ ቤተሰብ ግን ምንም ህፃን የላቸውም። ቆይቶ ሲገባው ህፃኑ አርደው እራት እንደሰሩት ይረዳል። ዶክተሩ ያ በሚያስብበት ጊዜ ሳራና ኤድዋርድ እራት ሊበሉ እየተዘጋጁ ነው። በኋላ የዶክተሩ ፊት ሲያዩት ግን እውነቱን ያውቃሉ። ማጊም እንዳወቁ ስላወቀች ማስመሰሏን መቀጠል አልፈለገችም። ዶክተሩ ጊዜ ሳያጠፋ ጠበንጃውን አውጥቶ ወደ ስታንተን ራስ ይደቅናል። እጇንም እንደምትሰብረው እየነገረቻቸው የልጇ ጓንት ከእጇ አወለቀችላት። ምን እንደሚፈጠር ግን የምታውቅ አትመስልም። ከዛ የህፃኗን እጅ ስትነካው መሬት ወድቃ ደም ማስመለስ ጀመረች። ሌላ የማያውቁት ሰው መጣና ስታንተንን ይገድለዋል። አዝና ተቀምጣ የነበረችውን ኤማ ግን ምንም ሳይሏት እዛ እንደተቀመጠች ጥለዋት ይሄዳሉ። ያዘነችበትም ምክንያት ቅድም አርደው የበሉት ህፃን የእሷ ልጅ ስለነበር ነው። በነጋታው ጠዋት ያ የማያውቁት ሰውዬም አብሯቸው መጓዝ ይጀምራል። ስሙ ቺፍ ዊሊያም ሲሆን አብረው የሚጓዙ ሰዎች እየፈለገ እንደነበር ይነግራቸዋል። ዶክተሩ ግን አላመነውም። ቺፍ ዊሊያም ኮፍያውን ገልጦ የራስ ፀጉር አሳያቸው። ህፃን ልጅ እያለ የፈረንሳይ ወታደሮች እንደዛ እንዳደረጉትም ነገራቸው። ፈረንሳዮች እሱ ይኖሩበት የነበረ ከተማ ሲቆጣጠሩት ዊሊያም ለብሪቲሾቹ ይሰጡታል። የቋንቋ ችሎታውም አሪፍ ስለነበር የገዙት ሰዎች ደስ እያላቸው ተቀበሉት። አንድ ቀን ግን ሽፍቶች መጡና ይኖሩበት ከነበረ ቤት ይወጣል። አድጎና ጠንካራ ሆኖ እንዲመለስም ቃል ገባላቸው። ዊሊያም ይሄ ሁሉ ሲነግራቸው እነሱ አሁንም ሙሉ ለሙሉ አላመኑትም። ከዛ ዊሊያም የእነሱ እምነት ለማግኘት ሲል አንድ የውሃ ወንዝ ወዳለበት ቦታ ይዟቸው ይሄዳል። ሳራ ወደ ወንዙ ገብታ ገላዋን ስትታጠብ ኤድዋርድ ተደብቆ እያያት ነበር። ከዛ ግን ህፃኗ መጣችና ምን እያደረገ እንደሆነ ስታየው መሸማቀቅ ጀመረ። ሳራን ምን ያህል እንደሚወዳትም ሊያስረዳት ሞከረ። በዛ ምሽት ቺፍ ዊሊያም ለሁሉም የሚሆን እራት ይሰራል። ከዚህ ሁሉ ጥረት በኋላም ቢሆን ዶክተሩ አሁንም አያምነውም። ከዓመታት በፊት የሳራ ባል ሲገደል አንድ ፖሊስ እየመጣ ይጠይቃት ነበር። ብዙ ጊዜ ሲመላለስ ስለ ባሏ ጉዳይ ሊያጣራ እንደሆነ ነበር የሚነግራት። አንድ ምሽት ግን ሳራን አስገድዶ ደፈራትና ለማንም እንዳትናገር ብሎ ሊገድላት ይወስናል። ግን ኤድዋርድ መጥቶ ፖሊሱን ይገድለዋል። በኋላ ሳራ ስትነቃ ሁለቱም ሆኖ በእርሻ መሬቱ ፖሊሱን ይቀብሩታል። ከዛ ቀን ጀምሮ ጉዳዩን በምስጢር ይዘው ለማንም ሳይናገሩ ይኖራሉ። ከወራት በኋላ ግን ሳራ አርግዛ ህፃን ልጇን ትወልዳለች። እሷ ጥቁር ሆና ልጇ ቀይ የሆነችበት ምክንያትም አባቷ ቀይ ስለሆነ ነበር። ግን ከተወለደችበት ቀን ጀምሮ የነካችው ነገር ሁሉ ይሞታል። ሳራ ይሄ ታሪክ ስትነግራቸው ኤድዋርድ በጣም እያዘነ ያያት ነበር።
ሌሊቱ አልፎ ጠዋት ሲሆን ዶክተሩ አንድ የሚያስደነግጥ ነገር ያያል። ኤድዋርድ መሬት ላይ ወድቆ ልቡ ተከፍቶ ያገኘዋል። ትንሽ ቆይቶ ቺፍዊላም ሕፃኗን ይዛት እንደሄደ ያውቃል። ከዛ የፈረስ ኮቴ ተከትለው እነሱን ፍለጋ ይጀምራሉ። ጥቂት እንደተጓዙ ብዙ የተቃጠሉ ቤቶች ያሉበት ቦታ ይደርሳሉ። በነበረው ጭስ እሳቱ ከሰዓታት በፊት እንደተነሳ ያስታውቃል። ሳራን በጣም ያስደነገጣት ነገር ግን ልጇ በአመዱ መሃል ሆና በእሳት ስትጫወት ስታያት ነበር። ወደ ነበሩበት ተመልሰው ዶክተሩ የኤድዋርድን ሬሳ ሲቀብር፣ ሳራ ደግሞ ሕፃኗን ይዛ ትሄዳለች። ዶክተሩ ኤድዋርድ ከቀበረ በኋላ ተከትሏቸው ሲሄድ ሳራ በወንዝ መሃል ሆና ልጇን ውሃ ውስጥ እያሰጠመቻት ያያል። ሕፃኗን እንዳትሞት ሊያድናት እየሮጠ ሲሄድ እጁ ላይ የነበረው ጠመንጃ ያንባርቅበታል። በድንገትም ቢሆን ሳራ ትከሻዋ ላይ ትመታለች። ቀርቦ ሕፃኗን ሲያያት በሕይወት አለች። ሳራ ግን ወንዙ ውስጥ ወድቃ እየተንሳፈፈች ትሄዳለች። ከቀናት በኋላ ዶክተሩ ሕፃኗን ይዞ ፓስተሩ ወዳለበት መንደር ይደርሳሉ። የፓስተሩ መንደር ግን ሕፃኗን እንደምትመጣ ቀድመው ሰምተው ስለነበር ከቦታው እንዲሄዱ ያስፈራሯቸው ጀመር። ከዛ ፓስተሩ በዊልቸር እየተገፋ እነሱ ወዳሉበት መጣና ራሱን ያስተዋውቃቸዋል። በዓለም ያለ ሰይጣን ሁሉ ሕፃኗ ውስጥ እንደገባም ይነግራቸዋል። አሁን ሊያድናት የሚችል እሱ እንደሆነ ከነገራቸው በኋላ እስከምድን ያለው ጊዜ እሱ ቤት እንዲቆይ ይፈቀደላቸው። ዶክተሩ ግን አሁንም የልጇ ጉዳይ ከሰይጣን ጋር የሚያያዝ እንደሆነ ይናገራል። ተራ በሽታ እንደሆነና የእሱም ልጅ የሞተችው በተመሳሳይ በሽታ እንደነበር ይናገራል። ከዛ በዛ ጨለማ ክፍል ከፓስተሩ ጋር እያወሩ እያለ የተወሰኑ ሰዎች መጥተው ያጠቋቸው ጀመር። ከሰዓታት በኋላ ሲነቃ ራሱን በብረት ታስሮ ያገኘዋል። ፓስተሩ ከፊት ሆኖ እያየው፣ ሚስ ዋይት ደግሞ ባጠገቡ ነበረች። ፓስተሩ ሳራ ልጇን ይዛ ወደ እሱ እንደምትመጣ ካወቀ ቀን ጀምሮ ምንም ደስ አላለውም። ለዛም ነው ሚስ ዋይትና ጊብሰንን ሕፃኗን እንዲገድሏት የላኳቸው። የእሱ ተከታዮች ሕፃኗ ሰይጣን እንዳለባት ነው የሚያምኑት። አሁን እሱ ሊያድናት ካልቻለ ወይ በከተማው ሰዎች መሞት ከጀመሩ እሱን እንደ ፓስተራቸው አይቀበሉትም። አሁን ሊያድናት ካልቻለ ያለው አማራጭ እንድትሞት ማድረግ ነው። ሊያድናት እንደማይችል ደግሞ ያውቃል። ግን ሕፃኗ ከመግደሉ በፊት ዶክተሩን መግደል አለበት። ለዚህም ሚስ ዋይትን ላካት። ከታሰረበት ፈታ ከገደሉ እንዲወድ ካደረገች በኋላ ተመልሰው ወደ ቤታቸው ይገባሉ። እንደ እድል ሆኖ ግን ዶክተሩ ከገደሉ ወድቆ አልሞተም። አጥንቶቹ ስብራት ቢኖርበትም በሕይወት መትረፍ ይችላል። በሀሳቡ የሞተችው ልጁ እየመጣች ታናግረዋለች። የእሷ መሞት የእሱ ጥፋት እንዳልሆነ ታስረዳዋለች። እሷን ለማዳን የቻለው ሁሉ አድርጎ ነበር፣ ግን አልሆነለትም። አሁን ግን ሄዶ ሕፃኗን ማዳን አለበት። በፓስተሩ ቤት ደግሞ ሰራተኛዋ ወደ ሕፃኗ ትሄዳለች። የምትጫወትበትን ማጫወቻ ወስዳ መድኃኒት ጨመረችበትና መልሳ ሕፃኗ አጠገብ ታስቀምጠዋለች። ዶክተሩ ብዙ ጊዜ እንደሌለው አውቆ ከስብራቱ በቀረው ጉልበት ተራራውን ለመውጣት ይሞክራል። ግን ባልጠበቀው መንገድ ሳራ ከላይ ሆና እንዲወጣ ትረዳው ጀመር። ከተተኮሰባት ጠመንጃ ተርፋ ልጇን ለማዳን ነው የመጣችው። ግን ካደረገችው ነገር በኋላ በድፍረት የልጇን ፊት ማየት አልቻለችም። እናት ሆና ልጇን ለመግደል መሞከሯ በጣም ይቆጫታል። ለዚህም ዶክተሩ ውስጥ ገብቶ እንዲያድናት ትልከዋለች። ዶክተሩ ደግሞ የፓስተሩ ቤት ይደርሳል። ግን ወደ ውስጥ ከመግባቱ በፊት መጀመሪያ ጥበቃውን ይገድለዋል። ቀጥሎ ሚስ ዋይትን ላይ ተኮሰባትና አሁን ልጅቷን መፈለግ ይጀምራል። ሕፃኗ ግን በቅድሙ መድኃኒት ምክንያት ራሷን ስታወድቃለች። ፓስተሩም እንደሞተች ይነግረዋል። በጣም ያልጠበቀው ነገር ደግሞ ፓስተሩ ከዊልቸሩ ተነስቶ በእግሩ መቆም ይችላል። ወደ እሱም እየተጠጋ ይመጣል። ዶክተሩን በብሬት አንዴ ሲመታው ዶክተሩ ወደ መሬት ወደቀ። ለሕፃኗ የሰጠው መድኃኒት ለዶክተሩም ሰጥቶ ሊገድለው ሞከረ። ግን ዶክተሩ ከአሁን በፊት መድኃኒት ጠቀምበት ስለነበር በቀላሉ ሊሞት አልቻለም። በቀረው ጉልበቱ ፓስተሩ ላይ በተደጋጋሚ ተኮሰበት። ፓስተሩ ሲሞት ሕፃኗን ይቀሰቅሳት ጀመር፣ ግን ምንም መልስ አልሰጠችውም። በዚህ በጣም አዝኖ ጠመንጃውን አነሳና ራሱን ለማጥፋት ይወስናል። ግን ከመተኮስ በፊት ሕፃኗ ተነስታ እየዘፈነችና እየሳቀች ያያታል። መጀመሪያ ደንግጦ ትንሽ ፈራና ከዛ ግን መረጋጋት ይጀምራል። ብዙም ሳይቆይ ሌላ ሰው ጠመንጃ ይዞ ወደ ነበሩበት ቤት ይገባል። ወደ ዶክተሩ ዞሮም ሊተኩስ ይዘጋጃል። ግን ሳራ ቀድማ መጣችና ከኋላ ተኮሰችበት። ሰውየውም ሲሞት ሳራ ከልጇ ጋር ትገናኛለች። ከብዙ ዓመታት በኋላ የሳራ ልጅ አድጋ ወጣት ሴት ትሆናለች። ስላሳለፈቻቸውም አጋጣሚዎችን ትጽፋለች። ግን በጽሑፏ መሃል የፓስተሩ መጨረሻ ምን እንደሆነ እሷም አታውቅም። አሁንም ግን የነካቸው ሁሉ ስለሚሞት እጇ ካለ ጓንት አትንቀሳቀስም።